የሚመልስ ይሆናል ብዬ ነው ማምነው። ለምን ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ስለሚል ማለት ነው። ጌታ ይባረክ። ሃሌሉያ። ስሙ ይባረክ። እና በእንደዚህ አይነት መንገድ እግዚአብሔር መልካም ያደርጋል ሁላችንም ብዬ አምናለሁኝ። እንቀጥላለን። የቃሉ መነሻ ሁለተኛ ሳሙኤል ምዕራፍ 5 17 ያለ ቃል። ሁለተኛ ሳሙኤል ምዕራፍ 15 ሊዱ የጠፋችዋ ልጅ ነይ እስኪ ወደ ላይ። እንደዚህ ይላል። ፊሊስጤማውያንም ዳዊት በእስራኤል ላይ ንጉሥ ሆኖ እንደተቀባ ሰሙ የሚለው መነሻ ሐሳብ አድርገን ግን በጣም ብዙ ቦታዎችን እንሄዳለን። ጌታ ይባረክ። ፊሊስጤማውያን ሰሙ። ፊሊስጤማውያን ጠላቶች ናቸው ለዳዊት፣ በተለይ በዳዊት ዘመን፣ በዛ ዘመን የነበሩ ተግዳሮት የነበረበት ወቅት ነው። አሁን የተቀባው ለእስራኤል የሰሙት ፊሊስጤማውያን ናቸው። በእንደዚህ አይነት መንገድ ምናልባት ያለፋችሁ ያላችሁ አገልጋዮች ካላችሁ፣ አገልጋዮች ብቻ አይደለም፣ በቤተክርስቲያን ውስጥ ተቀምጣችሁ ባላችሁበት ቤተክርስቲያን ምናልባት አብረዋችሁ ያሉ ፓስተሮች፣ አብረዋችሁ ያሉ አገልጋዮች እናንተ ውስጥ እግዚአብሔር ያስቀመጠውን ነገር ማየት ላልቻሉና ውስጣችሁ ብዙ ጩኸት ላለባችሁ ሰዎች መልስ ነው ብዬ ነው የማምነው። አንዳንድ ነገር ከወዳጆች ቀድሞ ጠላት ሰፈር ነው የሚሰማው። የተቀባው መድኃኒት ሊሆን ለእስራኤል ነው። የተቀባው ሕዝቡን ካለውበት ችግር ነፃ ሊያወጣ እግዚአብሔር የጠራው ለእስራኤል ነው። እስራኤላውያን ሰሙ ግን አይልም። ፊሊስጤማውያን ሰሙ ነው የሚለው። ስለዚህ በአንዳንድ የህይወታችሁ ክፍሎች ላይ አልገጠማችሁም? ለምንድን ነው እኔ ጋር የተቀመጠውን ነገር አብረውኝ ያሉ ሰዎች የማያውቁት? ለምንድን ነው ዲያ የምንላቸው ብዙ ነገሮች አሉን አይደል? እንደውም ኩርኩም ነው የሚበዛው። ወንድሞች ሰፈር፣ ወዳጆች ሰፈር፣ እስራኤል ሰፈር ኩርኩም ነው የሚበዛው። ግልምጫ ነው የሚበዛው። ሰልፍ ነው የሚበዛው። አንተ አለው ወንድሙ የልብህን ትዕቢት ኩራትህን አውቃለሁ። አንተ ኩራተኛ አለው። ይህንን እያደረክ ያለኸው ሰልፍ ልታይ መጥተህ ነው አለው። ጠላት ሰፈር ደግሞ የሚወራው እግዚአብሔር ዳዊትን በእስራኤል ላይ ንጉሥ አድርጎ ቀባው እየተባለ ነው የሚወራው። ያ መጀመሪያ ወዳጅ ሰፈር አታገኘውም። ጌታ ኢየሱስ ሲናገር እንደዚህ ያለ ወደ ገዛ ወገኖቹ መጣ ይልና ቀጥሎ ምንድን ነው የሚለው? ሁላችንም እናውቃት ቃል የገዛ ወገኖቹ አልተቀበሉትም። ፈውስ እኮ ነው ይዞላቸው የመጣው። እንደው የሆነ ሰዓት ላይ በጣም ገርሞት ባለመድኃኒት ሆይ እንደሰማን እንዲህ አየን፣ እንደዛ አደረገ፣ እንደዚህ ፈወሰ ምናምን እንደሰማን እባክህ በእኛም ላይ አድርግ እስክትሉኝ ድረስ አታዩኝም አላቸው።
አለ መድኃኒት ሆይ እባክህ ተነስ አድነን እስክትሉ ድረስ ከሩቅ የመጡ ከከነአን የመጡ ከሆነ ሀገር የመጡ ከመድኃኒቱ ቀድተው ይሄዳሉ። ፈውስ በረከትን ቀድተው ይሄዳሉ። ተአምራትን ቀድተው ይሄዳሉ። ቃል ብቻ ተናገር እያሉ ልጆቻቸውን የታመሙባቸውን ያስፈውሳሉ። ምናልባት ናዝሬት ስንት በሽተኛ ይኖር ይሆን? ምናልባት ገሊላ ስንት ሕሙማን ይኖሩ ይሆን? ምናልባት ባደገበት መንደር ውስጥ ስንት የሚያውቃቸው አካለ ስንኩሎች ይኖሩ ይሆን? ስንቶች ውስጥ ተፈውሰው ይሆን? እናቀው የለ እንዴ ይሄ የናዝሬቱ ኢየሱስ አሉ ወንድሞቹ እህቶቹ እናቃቸው ይሄ እሱ አሉ። የገዛ ወገኖቹ አልተቀበሉትም። በነገራችን ላይ እውነተኛ ነቢያቶች እግዚአብሔር በምድራችን ቢያስነሳ መጀመሪያ ቀድመን የምንቃወማቸው እኛ ይመስለኛል። ምክንያቱም ነብይ ከገዛ ሀገሩ በቀር ሳይከበር አይቀርም ስለሚል እግዚአብሔር ሲያስነሳልን ሰዎች ባላችሁበት ቤተክርስቲያን፣ ባላችሁበት ሀገር፣ ባላችሁበት ሰፈር፣ ባላችሁበት መንደር ያልጠበቃችኋቸው ሰዎች ሲነሱ የመቀበል ልብ ይኖራችሁ። ብዙ ሰዎች የሚቸገሩት ጉዳይ እሱ ነው። ለመጸለይ አንደኞች ነን፣ እንጸለያለን። ጌታ ሆይ ስጠን፣ አንድ ሰው ስጠን፣ ቀባልን፣ አስነሳልን። ልጆቻችንን ቀብታ አስነሳ፣ በክብር ሞልታ አስነሳ። እንጸለያለን። የጸሎት ጉድለት የለም። ሲነሱ ግን በብዙ ሰልፍ እንደገና ተመልሶ ጠላት ከሚያስነሳባቸው ሰልፍ በበለጠ በቤቱ ሰልፍ ይነሳባቸዋል። ግን ደግሞ የጠራው እግዚአብሔር የታመነ ነው። የጠራችሁ እግዚአብሔር ደግሞ የታመነ ነው። ፍልስጤማውያንም ዳዊት በእስራኤል ላይ ንጉሥ ሆኖ እንደተቀባ ሰሙ። ቅባቱ ነገ በእነሱ ላይ ምን እንደሚያመጣባቸው ገብቷቸዋል። አንዳንዴ ልጅ ሆነ ለምንድን ነው ጠላት የሚያሳድደኝ? ለምንድን ነው ይሄን ያክል መከራ ማየው? ለምን በሰላም አልኖርም? ሌሎች በሰላም ወጥተው እየገቡ ለምንድን ነው እኔ በሰላም ወጥቼ የማልገባው? ነገ አድጎ የሚያደርገውን ተጽዕኖ ስለሚያውቅ ኢየሱስን ጠላት ያሳደደው ሕፃን ሆኖ ነው። ታውቃላችሁ? ሙሴን ጠላት ያሳደደው ሕፃን ሆኖ ባህር እስኪገባ ድረስ፣ እስኪጣል ድረስ፣ እስኪረሳ ድረስ አድጎ ነገ ህዝቡን ነፃ እንደሚያወጣ ጠላት ሰፈር ይታወቃል። የምንቸገረው ምን መሰላችሁ? ዛሬ ያለንበትና ነገ እግዚአብሔር በህይወታችን የሚገልጠው ነገር አይገናኝም። ስለዚህ እኛም ራሳችንን ስናይ ዛሬ ባለን ማንነት ነው የምናየው። ጠላት ግን ዛሬ ያለው ምስኪኑን ሰውዬ አይደለም የሚያየው። ነገ በአንተ ውስጥ ተገልጦ የሚሰራውን ትልቅ ስራ ነው የሚያየው። ትልቅ ስራ ነው የሚያየው። ስለዚህ አለ የለም በሚለው ኃይሉና አቅሙ ሁሉ ተነስቶ ማስቆም ነው የሚፈልገው። መክበብ ነው የሚፈልገው። ማስጨነቅ ነው የሚፈልገው። ማስጨነቅ ነው የሚፈልገው። በብዙ ሰልፍ ከዚህ የተነሳ የምታልፉ ሰልፍ ውስጥ እያለፋችሁ ያላችሁ ስፔሻሊ የተለየ ነገር ውስጣችሁ እግዚአብሔር አስቀምጦ ያ የተለየ ነገር የተቀመጠው ግን ሰዎች ያልገባቸው፣ አንዳንዴ እናንተም ያልገባችሁ ለምን እንኳን እንደሆነባችሁ ማታውቁት፣ ምናልባት እናንተ ላይ የወደቀ ዕጣ ይኖራል። ምናልባት እናንተ እግዚአብሔር ለሆነ ዓላማ ለሆነ ፕሮግራም በነገ ህይወታችሁ ላይ ያላያችሁትን እግዚአብሔር ግን ያየላችሁን ሊያደርሳችሁ የሚፈልገው ነገር ስላለ ይሆን? ጦርነቱ ማህፀን ውስጥ የጀመረው ምናልባት ለሱ ይሆን? እሺ አድገውስ ቢሆን አድገው ነው፣ አንዱ አንደኛው ቀንቶ ነው ምናምን ትላለህ። ማህፀን ውስጥ ሰልፍ፣ ማህፀን ውስጥ ጦርነት፣ ማህፀን ውስጥ ይጀምራል። ግፊያ ማህፀን ውስጥ ይጀምራል። ያቺ በብዙ ጸሎት የጸነሰችው ሴት ይሄ ለኔ ምኔ ነው እስክትል ድረስ ሰልፍ ተጀመረ። ጦርነት ተጀመረ።
ሃሌሉያ። ምንድን ነው ሚስጥሩ ጌታ ሆይ እንድትገልጥልኝ ይፈልጋለሁ ብላ እግዚአብሔርን ልትጠይቅ ሄደች። ምክንያቱም አልገባትም። እሷ ልጅ ጸነሰች እንጂ የሚራገጡ ልጆች አልጠየቀች። ማህፀን ውስጥ ጦርነት የሚገጥሙ ልጆችን አልጠየቀች። ስለዚህ ጠየቀች፣ እግዚአብሔር ወይ ምንድን ነው? አልገባኝም፣ ልቋቋሙ ከምችለው በላይ ሆኖብኛል። ይሄ ሰልፍ ምንድን ነው? ይሄ ጦርነት ምንድን ነው ብላ እግዚአብሔርን ጠየቀች። እግዚአብሔር እንደዚህ አላት፣ ሁለት ወገን በውስጥሽ ስላለ ነው አላት። ሁለት ህዝብ በውስጥሽ ስላለ፣ ሁለት የሚገፋፋ አንዱ አንደኛውን የሚገፋ ውስጥሽ ስለተቀመጠ ነው። ዶክተር ጋር ብትሄድ ሁለት ህፃናት ነው የሚላት። እግዚአብሔር ግን እንደዚህ አላት፣ ሁለት ትውልድ አንቺ ውስጥ አለ። ሃሌሉያ። ስለዚህ ሰልፉ ሲበዛ የሆነ ሰልፍ የበዛብን ያለ የእግዚአብሔር አጀንዳ ስላለ ነው። የእግዚአብሔር ፕሮግራም ስላለ ነው። ጠላት ሰፈር ይሰማል። አይገርምም? አንዳንዶቻችሁ ምን ጸጋ እንዳለህ እንኳን የቤተ ክርስቲያን መሪ ሳያውቅ፣ ፓስተር ሳያውቅ፣ አብረው ያሉ ጓደኞች ሳያውቁ ጠላት ሰፈር ታውቋል አላቸው ያስከዋል ልጆች። ጳውሎስ አውቀዋለሁ፣ ኢየሱስን አውቀዋለሁ፣ እናንተን ግን አላውቃችሁም አላቸው። ቅባት ሰፈር የሉም ሰዎቹ። የእግዚአብሔር ፕሮግራም ውስጥ የሉም። የጥሪ ፕሮግራም ውስጥ የሉም። የመለኮት አጀንዳ ውስጥ የሉም። ግን ሲያደርጉ አይተዋል። ጳውሎስ በኢየሱስ ስም አጋንንት ሲያስወጣ አይተዋል። ሲገስጽ አይተዋል። ልምምዱ አላቸው። መንፈሳዊ ቃላቶችን ይችላሉ። መንፈስ ዓለም ላይ ግን እውቅና የላቸው። የእግዚአብሔር ዓለም ላይ እውቅና የላቸው። ምን ማለት መሰለ? አንድ ተናጋሪ የነበረ ሰውዬ ጌታን ስለተቀበለ ወንጌላዊ ይሆናል ማለት አይደለም። አንድ ዘፋኝ የነበረ ሰውዬ ጌታን ሲቀበል ዘማሪ ይሆናል ማለት አይደለም። ያኛው ታለንት ነው፣ ይሄኛው ጸጋ ነው። ይሄኛው በእግዚአብሔር ጸጋ ነው የምታገለግለው። ለዚህ ነው በዘፈን በጣም ገናና ስም የነበራቸው ሰዎች ወደ ጌታ ሲመጡ ያን ያክል በዝማሬው ገናና ያልሆኑት ከጥቂቶች በቀር። ለምን ካልከኝ እሱ ሌላ ነው፣ ያኛው ሌላ ነው። የምትሄድበት መንገድ፣ የምትሰራበት መንገድ፣ የምትወጣበት የምትገባበት መንገድ ይለያል። ድምፅ አለ፣ እውነት ነው። ግን ድምፅህ ምናልባት ለጉባኤ ሊሆን ይችላል የተሰጠ፣ አደባባይ ላይ ሊሆን ይችላል። አንዳንድ በጣም ሰዎች የሚወዷቸው ዓለም ላይ አንቱ የተባሉ ዘፋኞች ቢመጡ እርግጠኛ ሆኜ ልንገራቸው ላይዘምሩ ይችላል። ጥበብ ወርቅዬን እያየ ነው አይደል? ለጉባኤ ነው የሚዘምረው። በዓለም ላይ ያለ ታዋቂ ዘፋኝ ነው፣ እውነት ነው። ሲመጣ ግን ሌላ ተሰጠው፣ ሌላ መክሊት፣ ሌላ አጀንዳ፣ ሌላ ፕሮግራም፣ ሌላ የእግዚአብሔር እቅድ። ሃሌሉያ። የአስቀዋ ልጆች የሉም፣ ጽሕፈቱ ላይ የሉም፣ ጥሪ ዓለም ላይ የሉም። ልምምድ አላቸው፣ እውቀት አላቸው፣ ቃላቶቹን ይችላሉ፣ የሸመደዷቸው ቃላቶች አሉ። ግን የስሙ ስልጣን አይሰራባቸውም። የስሙ ስልጣን አይሰራባቸውም። ጳውሎስ ይሄ የስሙ ስልጣን የሚሰራበት ጳውሎስ ሳይናገር ዝም ብሎ አንድ ከተማ ውስጥ ከገባ ከተማ ይናወጣል። ሃሌሉያ። በቃ ለአካል ግዙፍ አይደለም። ይሄ ሰውነቱ ምናምን ጡንቻ ያለው ምናምን አይደለም። ምክንያቱም አንድ ክፍል ላይ ሐዋርያት ሥራ ላይ ሰውነቱ ሲታይ እንዲህ ነው የሚናገረው ቃል ግን ብለው ስያሜን አወጥተውለታል። ሰውነቱና የሚናገረው ቃል አይገናኝም። አንደኛ። ሁለተኛ
በቅርጫት ጠላቶቹ ሊገሉ ሲፈልጉ በቅርጫት አድርገው በመስኮት አሾልከው አስመልጠውታል። ቅርጫት ውስጥ አስገብተህ የምታስመልጠው ሰው ነው ጳውሎስ። በፍጥረታዊ አካሉ በስጋው በኪሎ በምናምን ካየኸው ይሄ በቃ አስፈሪ በቃ የሆነ ጋንግስተር ምናምን አይነት አይደለም። የጳውሎስ አቅም ሲናገር ማውራት ሲጀምር መናገር ሲጀምር ከተማ ይናወጣል። ፍልስፍናው ዓለም ይናወጣል። የእውቀቱ ዓለም ይናወጣል። የሃይማኖቱ ዓለም ይናወጣል። የፈሪሳውያን የሰዱቃውያን ጉባኤ ለሁለት ይከፈላል። ብቻ ይናገር እሱ ብቻ ይናገር። የተቀባ ሰው ነው። የእግዚአብሔር አጀንዳ የእግዚአብሔር ፕሮግራም የተሸከመ ሰው ነው። ዝም ብሎ ልጎብኝ ብሎ ራሱ አንድ ከተማ ከገባ ከተማው ይናወጣል። ጂዛስ። ስለዚህ ሰይጣን እንደዚህ አለ፣ ኧረ ጳውሎስን አለ አውቀዋለሁ ማን እንደሆነ አውቃለሁ። ጌታ ኢየሱስም ትዝ ይላችኋል ማርቆስ 5 ላይ ያን ሰው ሊፈታው ሲሄድ አጋንንቱ ምንድን ነው ያለው? አንተ ብሩክ የእግዚአብሔር ልጅ ሆይ ያለ ጊዜያችን ልታጠፋን መጣህን? ማን እንደሆንክ አውቃለሁ አለ። ያውቃል አጋንንት ማን እንደሆንክ አውቃለሁ። ሃሌሉያ። የስ ሐዋርያ ሥራ ምዕራፍ 15 ጽፎልናል ጆሲዬ። ክፉ መንፈስ ግን መልሶ ኢየሱስን አውቀዋለሁ ጳውሎስንም አውቀዋለሁ እናንተስ እነማን ናችሁ አላቸው ይላል። አይገርምም? አውቀዋለሁ ያስገዋ ልጆች እናንተን አላቃችሁም አላቸው። አይገርምም? በሰይጣን አለመታወቅ አለ። በእግዚአብሔር እኮ አይደለም ያልታወቁት እነዚህ ሰዎች። ሰይጣንን አላወቃቸው እንዴ? እናንተ ያላቃችሁ አለች። ጌታ ይገስጸው። የተቀቡ ሰዎች ግን ሰይጣንም ያውቃቸዋል። አሜን። ያውቃቸው የእግዚአብሔር ፕሮግራም ያለባቸውን ሰዎች ያውቃቸዋል። የእግዚአብሔር እቅድ ያለባቸውን ሰዎች ያውቃቸዋል። ለዚህ ነው ሰልፍ የሚያበዛባቸው። ለዚህ ነው ተስፋ ቆርጠው የያዙትን ነገር የሚጸልዩትን ጸሎታቸውን ጾማቸውን አቋርጠው ግራ እንዲጋቡ ሌትና ቀን ሳይደክም የሚሰራው። ለዚህ ነው እርሱ የሆኑትንማ ምን ያደርግለታል? ሰልፍ አብዝቶባቸው ወዴት ይሄዳሉ? የት ይሄዳሉ? ምናቸውን ያስጥላቸዋል? የሚዞራቸው የተቀጠረላቸውን ሰዎች ነው። ዙሬ የመጣው ምድርን ዙሬ የመጣው ሲለው እግዚአብሔር ምንድን ነው ያለው? ባሪያ ኢዮብ እግዚአብሔር የሚፈራው እሱን አየውን አለ። ያ የቀጠርክለት አለው። በሁለቱም ዓለም ይታወቃሉ። አይገርማችሁ? በእግዚአብሔር ዓለም ይታወቃል ኢዮብ፣ በመናፍስቱ ዓለም ይታወቃል፣ በክፉ ዓለም ይታወቃል። ሰይጣን አይቶታል። መግባት ነው እንጂ ያልቻለው፣ ማንኳኳት ነው እንጂ ያልቻለው፣ ቅጥሩን ማፍረስ ነው እንጂ ያልቻለው ሲዞረው ነበረ። በነገራችን ላይ እግዚአብሔርም ፐርፐዝሊ ነው የጠየቀው። ማንን ሲዞር እንደነበረ አይቶታል። ምድርን ስዞር አለ እንጂ ኢዮብን ሲዞር ነው የነበረው። ጻድቅ ሰው እሱ ነው፣ የተቀጠረለት እሱ ነው። ቅጥር አልባ ምን ብሎ ይዞራል? ምድር በእጁ ነች። ለምን ይዞራታል? ማንን እየዞረ እንደነበረ ስላየው ባሪያ ኢዮብን አየውን ሲለው አይቼዋለሁ፣ ግን አለ ቀጥረህለታል እኮ አለ። ሃሌሉያ። አንዳንዴ እኮ ስንት የማይዞር ጠላት ያለ መሰለ፣ ተቀጥሮልህ እንጂ ተቀጥሮልሽ እንጂ እልፍ ጠላት እኮ ነው ያለው። እልፍ ተግዳሮት እኮ ነው ያለው። ስሙ ይባረክ። የተቀጠረልን ሰዎች ነን።
እግዚአብሔር አጥር የሆነልን፣ እግዚአብሔር ጋሻ የሆነልን። ስፔሻሊ በብዙ ሰልፍና ተግዳሮት ውስጥ የምታልፉ ሰዎች እውቅናችሁ በእግዚአብሔር መንግስት ብቻ አይደለም፣ በክፉ መንግስት። ክፉም በተለያየ አይነት መንገድ ይከተላቸዋል። ግን ደግሞ አይዟችሁ የሚል ተስፋ ተሰጥቶናል። አይዟችሁ እኔ ዓለምን አሸንፌዋለሁ ያለ ጌታ በመካከላችን አለ። በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ። መከራን የሚያመጣባችሁ አለ፣ ሰልፍ የሚያስነሳባችሁ አለ፣ አድማ የሚያስነሳባችሁ አለ፣ ክፉ ሐሳብና ክፉ ምኞት የሚያስነሳባችሁ አለ። ግን አይዟችሁ። ለምን ሲባል እኔ ከእናንተ ጋር ነኝ። ስሙ ይባረክ። ፊልስጤማውያን ዳዊት በእስራኤል ላይ ንጉሥ ሆኖ እንደተቀባ ሰሙ። ዛሬ አንዳንዶች አሃ እንድትሉ ፈልጋለሁ። አሃ ለካ ሰልፍ የበዛብኝ ቅባቱ ነው፣ ያ የእግዚአብሔር ጥሪ ነው። ለካ እኔ ማላቃቸው ከልጅነቴ ጀምሮ የነበሩ ሰልፎች፣ የነበሩ ተግዳሮቶች እግዚአብሔር ለተለየ አጀንዳ ስለመረጠኝ። ቅድም ብያችሁ ከማህፀን ጦርነት ይጀምራል። አድጎስ እሺ በቃ ዋጋ ከፍሎ ነው ምናምን ስሙን ቀይሮ ኤሳው ነኝ ብሎ ነው ምናምን ትላለህ። እሺ ማህፀን ውስጥ ምን አድርጎ ነው? ግፊያው እኮ የጀመረው ማህፀን ውስጥ ነው። እርግጫው እኮ የተጀመረው ማህፀን ውስጥ ነው። ክፉና መልካሙን ሳይለይ ያለ የሮሜው ጸሐፊ፣ መልካሙና ክፉን ሳይለዩ ማህፀን ውስጥ እያለ አንደኛውን እግዚአብሔር ለክብር መረጠው። ሃሌሉያ! አንደኛውን እግዚአብሔር ለዘር ሐረግ፣ ለክርስቶስ የዘር ሐረግ መምጫ መንገድ አድርጎ መረጠው። የሱን ፕሮግራም የሚያስቀጥል፣ የሱን ፕሮግራም የሚያስኬድ፣ የሱን አጀንዳ ወደ ፍጻሜ የሚያደርስ የክብር አጀንዳ አድርጎ መረጠው። ከዚህ የተነሳ ሰልፍ በዛበት፣ ከዚህ የተነሳ ተግዳሮት በዛበት፣ ከዚህ የተነሳ እልፍ ነገሮች በሕይወቱ ላይ መጡ። ዛሬ እልፍ ነገሮች እየተፈራረቁባችሁ ያሉ፣ እየመጣ እየሄደ ያለ የሕይወት መከራችሁ በጌታ በኢየሱስ ክርስቶስ ስም ተግዳሮቱ ይቆምና እናንተ ትቀጥላላችሁ። ይስማማ ሰው አለ? ሰልፎቻችሁ ይቆሙና እናንተ የምትቀጥሉበት አቅም እግዚአብሔር ይሰጣችኋል። መከራችሁ ይቆምና እናንተ ትቀጥላላችሁ። ሃሌሉያ! ከበባው ይበተንና እናንተ እግዚአብሔር ወዳየላችሁ ክፍልና ከፍታ ማለፍ ይሆንላችኋል። ይሆናል። ጂዛስ በከንቱ አይደለም ጠላት የሰማው፣ የሆነ ነገር ስላለበት ነው። አንዳንዴ ግራ አይገባም። ሌላው ተኝቶ አድሮ የፈለገውን አግኝቶ ልባቸው ከምኞታቸው ይልቅ አገኘ እንዳለ ልባቸው ከምኞታቸው ይልቅ አግኝተው ተከናውነው በቃ ስቀው ምናምን በቃ ሲል አንተ አንዷን ነገር ለማግኘት ሰልፍ፣ ጦርነት ምንድን ነው ግራ እስኪገባ ድረስ። መጽሐፍ እንደዚህ ይላል፣ ባስጨነቋቸው መጠን በሱ ይላል። ባስጨነቁ መጠን አንተ ትበዛለህ። ሊያጠፋ ጠላት ባስጨነቀ መጠን ለአንተ ግን መብዛት እግዚአብሔር አንተን ለማብዛት ይጠቀምበታል። ነገርህን ለማብዛት ነገርህን ለመቀየር እግዚአብሔር ይጠቀምበታል። ስሙ ይባረክ። ፊልስጤማውያንም ዳዊት በእስራኤል ላይ ንጉሥ ሆኖ እንደተቀባ ሰሙ። ፊልስጤማውያንም ሁሉ ዳዊትን ሊፈልጉ መጡ ይላል። ምንጩ አሁን የተፈራረቁብህ ነገሮች ምንጫቸው የሆነ ህመም ይመጣል፣ አለፍኩ ስትለው ችግር ይመጣል፣ አለፍኩ ስትለው ሌላ ተግዳሮት ይመጣል፣ አለፍኩ ስትለው ሌላ ሰልፍ ይመጣል፣ አለፍኩ ስትለው በቤት ይመጣል፣ በልጅ ይመጣል፣ አለፍኩ ስትለው በሆነ ነገር ይመጣልና ምን አይቶብኝ ነው እስክትል ድረስ ማለት ነው። ምንድን ነው እኔ ምን የተለየ ኃጢአት ሰርቼ ነው?
ምንድነው ይሄ ሁሉ ነገር ለምን መጣ ለምን ደረሰ እስክትል ድረስ ማለት ነው። ለምንድነው መነሻው? እንደ ተቀባ ሰሙ። ሃሌሉያ። ማስቆም አይችልም፣ መዋጋት ግን ይችላል። እግዚአብሔር አንተን የቀባበትን ቅባት ማስቆም አይችልም። ማስቆም አይችልም። ጠላት ማስቆም አይችልም። ማስጨነቅ ግን ይችላል። ማስጨነቅ ግን ይችላል። የስ ሜሪ ተባረኪ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። እግዚአብሔር ደግሞ የሚገርም አምላክ አይደል? ነገርን ለመልካም ይቀይራል። አንዳንዱን በራሱ በሰይጣን ፈተና ነው እኛን የሚያሳድግበት። እናንተን ሊዋጋ ባመጣበት ቀስት እግዚአብሔር የእናንተን ሕይወት ይሰራበታል። አይገርማችሁም? የሚገርም ጠቢብ አይደል? እናንተን እወጋበታለሁ ብሎ ያመጣውን ቀስት እግዚአብሔር ቀስቱን ይሰብርና ምርኩዝ ያደርግላቸዋል። ከዛ አንተ ትዘምርበታለህ። ጠላት ሊገለኝ ነበረ ጌታ አስመለጠኝ ምናምን ብለህ ትዘምርበታለህ። እጁ መጣ ብለህ ትዘልበታለህ። ሃሌሉያ። ሊፈልጉት መጡ። መቀባትህን ሲያይ የእግዚአብሔር አጀንዳና ፕሮግራም አንተ ላይ እንዳለ ሲያቅ አርፎ አይቀመጥም፣ ይመጣል። ሊፈልጉት መጡ። አሁን አንተ ተቀብተህ ሊፈልጉህ የሚገባቸው ወንድሞች አልነበሩም? ተቀብተህ የእግዚአብሔር ዓላማ አንተ ላይ ተቀምጦ ብዙዎችን የሚያድን ጸጋ እግዚአብሔር በውስጥ አስቀምጦ ቸርች አልነበረች የምትፈልግ የሚገባው? ወንድሞች አልነበሩም ሊፈልጉ የሚገባው? እህቶች አልነበሩም ሊፈልጉ የሚገባው? ያዘኑ ተስፋ የቆረጡ ግራ የገባቸው ሰዎች አልነበረም ሊፈልጉ የሚገባው? ዳዊትን የፈለጉት ጠላቶቹ ናቸው። የፈለጉት። ሃሌሉያ። ሊፈልጉት መጡ። ስለዚህ አይግረማችሁ። አንድ በጣም የምወደው ቃል አለ ሐዋርያት ሥራ ላይ። ስሙ ይባረክ። በነገራችን ላይ ዛሬ ሰዓት ተቀይሯል። ፕሮግራማችን ዘግይቶ የጀመረው በዛ ምክንያት ነው። አንድ ሰዓት ተቀይሯል አልፏልና ከዛ የተነሳ ነው። እንደዚህ ይላል፣ እናንተስ ወንድማማቾች ናችሁ፣ ስለምን እርስ በርሳችሁ ትበዳደላላችሁ አላቸው። ያም ባልንጀራውን የሚበድል ግን አንተን በእኛ ላይ ሹምና ፈራጅ እንድትሆን የሾመህ ማን ነው? አንተን በእኛ ላይ ሹምና ፈራጅ እንድትሆን የሾመህ ማን ነው? ይሄን የሚለው ማን እንደሆነ ታውቃላችሁ? ወንድም። ወደ ወንድሞቹ መጣ ነው የሚለው ሙሴ። ወደ ወንድሞቹ መጣ፣ ወደ ገዛ ወንድሞቹ መጣ። ሊረዳቸው ነፃ ሊያወጣቸው ወደ ተላከባቸው ሰዎች መጣና ጠየቃቸው። ለምንድን ነው የምትበዳደሉት? ማን ሾመህ አለው።
በእኛ ላይ አንተን የሾመ ማን ነው? ወይስ ትላንት የግብፁን ሰው እንደገደልከው ልትገድለኝ ትወዳለህን ብሎ ይላል። ቀጥሎ ምንድን ነው የሚለው? ገፋው ይላል። ሐዋርያት ሥራ ምዕራፍ 7 ቁጥር 27 ላይ የገፋው ማን ነው ካላችሁ፣ ወንድም ነፃ ሊወጣ የሚገባው ባርነት ውስጥ ያለ፣ እስራት ውስጥ ያለ፣ እላዩ ላይ ቀንበር የተጫነበት፣ አስገባሪ ፈርዖን ሹሞበት ጡብ እያሰራው ያለ፣ ቀና እንዳይል ላዩ ላይ ቀንበር የተጫነበት፣ በእቶን እሳት ውስጥ የሚኖር፣ በባርነት ቀንበር ውስጥ የሚኖር ነፃ ሊወጣ የሚገባው አይገርምም? ነፃ ሊወጣ የሚገባው ሰው ምን አረገው? የተቀባውን ሰው፣ የእግዚአብሔር ጥሪ ያለበትን ሰው፣ መለኮታዊ አጀንዳ ያለበትን ሰው፣ ከማህፀን ጀምሮ የተመረጠውን ሰው፣ እግዚአብሔር በታምራት ከሞት ያስመለጠውን ሰው፣ ከባህር ወጥቶ በሕይወት እንዲኖር ያደረገውን ሰው ምን አደረገው ይላል? ገፋው። ገፋው። ስለዚህ ምን እያልኳቸው ነው? እግዚአብሔር አንዳች ነገር አስቀምጦብህ በማግስቱ ወንድሞቼ እንትን ልብሳቸውን ያነጥፉልኛል ብለህ እንዳትጠብቅ። ህልበኛው መጣ ብለው እንደውም ጉድጓድ እያዘጋጁልህ ሊሆን ይችላል። ኧረ ወንድማችን መጣ፣ እስኪ የትኛው ጉድጓድ? ያኛው ቅርብ ነው፣ ያኛው ራቅ ያለው፣ ያ ደረቅ ጉድጓድ ውሃ የሌለበት እሱ ጋር እንጣለው። የሚናደፍ ነገር እዛ አይጠፋም። እሱ ወንድሞቼ ናየኋቸው አገኘኋቸው ምናምን እያለ ደስ እያለው ወንድሞቼ እያለ ሲመጣ መጣ ብለው ጉድጓድ አዘጋጅተው ነው የጠበቁት። ስሙ ይባላል። በጣም ብዙዎቻችን ተሰብረን ቤት የምንውልበት ምክንያት፣ ከአገልግሎት ውጭ የምንሆንበት ምክንያት እጃቸውን ዘርግተው ወንድሞች ይቀበሉኛል ብለህ ስትጠብቅ ጉድጓድ አዘጋጅተው ስለሚጠብቁ። እንዲህ ነው እንዴ ክርስትና? እንዲህ ነው እንዴ አገልግሎት? የባሰበት በቃ እኔ ኦርቶዶክስ ነኝ ብሎ መስቀል አድርጎ ይመጣል። ገና በመሄድ ላይ ያለ ሰውዬ ደግሞ በቃ እምቢ ካላችሁኝ እሄዳለሁ ይላል። ምሬት ውስጥ ይገባል። ገፋው፣ ወንድም ተብዬው ገፋው። ነገ እድል ቢሰጠው ነፃ የሚያወጣውን ሰው፣ ባህር የሚከፍለውን ሰው ገፋው። የሚመራውን ሰው ገፋው። ጌታ ይባረክ። ስለዚህ እንደው መልእክቴ አሁን እየገባችሁ ነው ብዬ አስባለሁ። የእግዚአብሔር አጀንዳና ፕሮግራም እናንተ ህይወት ውስጥ ሲኖር ቀድሞ በእናንተ ውስጥ ያለውን ነገር አጠገብህ ካለው ወንድም ይልቅ የሚታወቀው ጠላት ሰፈር ነው። ወንዱ ሁሉ ወደ ባህር ይጣል ብሎ ፈርዖን አዋጅ ሲያወጣ ዝም ብሎ ይመስላል? ዝም ብሎ በድንገት ብልጭ ብሎ የሆነ ሀሳብ መጥቶበት አይደለም። ነፃ አውጪው የሚወለድበት ዘመን እንደነበረ አሉ። በዙሪያው ኮከብ ቆጣሪዎች፣ ደጋሚዎች፣ ሟርተኞች አሉ በዙሪያው። ኧረ ህዝብ እየበረታ ነው የሚሉት። አስጨነቀኸውም አልቆመም። ባስጨነቅከው መጠን እየበዛ ነው። ባስጨነቅከው መጠን እየጨመረ ነው። ባስጨነቅከው መጠን ይሄ ህዝብ ነገ ነፃ አውጪን ሊወልድ ነው እና ምን ላድርግ ሲላቸው ወንድ ከተወለደ ይገደል አዋጅ አውጣ። ለምን ከዓመት በፊት ከ100 ዓመት በፊት ከ200 ዓመት በፊት እንደሱ አላለም? አዋጁን ያወጣው ሙሴ የሚወለድበት ጊዜ እየቀረበ ሲመጣ፣ ነፃ የሚያወጣው
እየቀረበ ሊወለድ እየቀረበ ሲመጣ ፈርዖን አዋጅ አወጣ። ይህንን ሂዳችሁ ሄሮድስ ጋር ታገኙታላችሁ። ቤተልሔም አካባቢ ያሉትን ሕፃናቶች በሙሉ ይገደሉ ብሎ አዋጅ አወጣ። ለምን? የተቀባውን ሕፃን እያለ አስቀረዋለሁ፣ ሕፃን እያለ ገለዋለሁ ብሎ አስቦ እግዚአብሔር ከእርሱ በላይ ጠቢብ ነው። በሌሊት ተገለጠና ዮሴፍ ሕፃኑን ይዘህ አምልጥ አለው። ለምን ሲለው ፈርዖን ሊገለው ይፈልጋል። ሄሮድስ ማለት ሄሮድስ ሊገለው ይፈልጋል። አምልጥ፣ ተነስና። ሃሌሉያ። አየህ፣ ያ ሕፃን ብቻ አይደለም፣ ለብዙዎች ለመውደቃቸውና ለመነሳታቸው ምክንያት ነው ተብሎ የተነገረለት ሕፃን ነው። ያ ሕፃን ተራ ሕፃን አይደለም። ሰማይን ከምድር ጋር የሚያገናኝ ድልድይ ነው። ያዕቆብ ያየው መሰላል ነው። ሕፃን የዓለምን ኃጢአት የሚያስተሰሪ በግ ነው። ስለዚህ ጠላት ምን ፈለገ? ሕፃን እያለ ሊገለው ፈለገ። በብዙዎቻችሁ ውስጥ ያለው የተወለደውን ራእይ፣ በብዙዎቻችሁ ውስጥ ያለው እግዚአብሔር ያስቀመጠውን ነገር፣ በብዙዎቻችሁ ያለውን ከእግዚአብሔር የተቀበላችሁትን አጀንዳ እርሱን በልጅነቱ ሊያስቀረው፣ በልጅነቱ ሊገለው የሚፈልገው ክፉ አለ። ግን እግዚአብሔር ያስመልጠዋል። ፈልጎ የሚመጣ የሆኑ ከበባዎች። አንዳንድ ሰው በቃ በስመ አብ እኔ እኮ የተለየ በቃ ሁሉ ይወደኛል። ብራዘር፣ ከበባው ራሱ የመወደድ ሳይሆን አንተ ውስጥ እግዚአብሔር ያስቀመጠውን ጸጋ ለመጣል ምናልባት ጠላት እያነሳሳ ያለው ከበባ ሊሆን ይችላል። መውደድ ሲበዛ፣ መወደድ ሲበዛ፣ የሆኑ ነገሮች ሲበዙ ራሱ ሰልፍ ሊሆን ይችላል። ጠንቀቅ ማለት መጠንቀቅ። የሚወዱሽ ሰዎች ሲበዙ፣ ዙሪያሽን የሚከቡ ሰዎች ሲበዙ፣ እኔ ጋር እኮ ያለው ውበት እንደሱ እሱ ብቻ ላይሆን ይችላል። ሊያስጥል የመጣም ሊሆን ይችላል። አንቺ ውስጥ ያለውን የከበረ ነገር ሊያስጥል፣ ምናልባት ብኩርና ሊያስጥል የመጣ ሊሆን ይችላል። ስለዚህ ከበባዎች ሲበዙ ነቃ ማለት ጠላትም የሚያሰልፋቸው ስላሉ መጡ፣ ሊፈልጉት መጡ። መጽሐፍ ሲናገር እንደዚህ ይላል፣ ይፈልጓቸዋል ግን በመልካም አይደለም የሚል እኮ አለ አይደል? የሆነ ቃል አለ እንደሱ አንብቤ ያለው መጽሐፍ ቅዱስ ውስጥ እርግጠኛ። ይፈልጓቸዋል ግን ለመልካም አይደለም። አንዳንድ መፈለጎች አሉ ለመልካም ያልሆኑ። የሆነ ከበባ ሲበዛ፣ የሆነ ጓደኛ ሲበዛ፣ የሆነ ነገር ሲበዛ ለመልካም ላይሆን ይችላል። ቆም እንበል። ለምንድን ነው እነዚህ ሁሉ የፈለጉት የሚለውን ነገር አንድ ቀልድ ሰምቻለሁ። ቀልድ ነው ያው ቀልድ የለኛም ቤት ቀልድ ነውና ሰውየው መንግስተ ሰማያት ገባ አሉ። ከዛ ሲያይ መዝሙር ነው፣ ሲያይ ስርዓት ያለው ጸሎት ነው ምናምን አልጣመው እና የመንግስተ ሰማያት ጠባቂውን እኔ የምልህ ሌላ ዓለም አለ ከውጭ አለ፣ የክፉ ዓለም አለ፣ ሲኦል ይባላል ሲለው መጎብኘት እፈልጋለሁ። እዚህ በቃ ሁሉ ነገር በቃ ሃይማኖታዊ ምጽራት ምናምን አልተመቸኝም እና ጎብኝቼ ልምጣ አለው። አረ ይቅርብህ፣ ይሄ ጥሩ ቦታ ነው፣ ለአንተ የተሻለ ቦታ ነው። አይ መጎብኘት እፈልጋለሁ፣ ይፈቀድልኛል። ፈርም ተባለ። ፈርሞ ሊጎበኝ ወደ ሲኦል ሄደ። አጅሬ ጠላት ሰይጣን በጣም በጥሩ አቀባበል ተቀበለው። ጭፈራ ቤት ወሰደው። መጠጥ ያለበት፣ ሴቶች ያሉበት፣ መዝናናት ያለበት፣ በቃ ፌሽታ ያለበት ቦታ ወሰደው። አዝናናው። በቃ ደስ አለው። ይህ አይደል እንዲህ ያለን አለ እና የቫኬሽኑ ሰዓት አልቆ የ2 ሳምንት ጊዜ ነበር። ጨርሶ ሲመለስ አሁንም ቅዳሴ ነው፣ አሁንም መዝሙር ነው፣ አሁንም አምልኮ ነው።
ከዛ ሰውየው አይቶት የመጣ ዓለም ስላለ ደበረው። ጌታ ያለ አቤት መልቀቂያ ፈልጋለሁ። አቤት መልቀቂያ ለምን ሲለው አይቹ የመጣሁት ዓለም አለ፣ እዛ ጋር ያየሁት መዝናናት አለ። አረ ይቅርብተው፣ ይሄ ለአንተ ጸጥተኛ ስፍራ ነው፣ መልካም ቦታ ነው። ተው አይ ያሳዩኛል፣ አይቼ የመጣሁት አለ፣ ይቅርብኝ፣ ሸኙኛል። ፈርም ተብሎ አልመለስም ብሎ ፈርሞ ሄደ። ጠቅልሎ እንደመጣ ሲያቅ ሰይጣን ተቀበለውና የሚነድ እሳት ባህር ውስጥ አስገብቶ ዘጋበት። ከዛ እየተቃጠለ እየጮኸ እንዴ ጌታዬ፣ ባለፈው እኮ ስመጣ ያሳየኝ ይሄን አይደለም ይለዋል። አይ ባለፈው የመጣው ለጉብኝት ነው፣ አሁን የመጣው ለቋሚ መኖሪያ ለመኖር ስለሆነ ቦታ ይሄው ነው አለው። ጥሩ ቀልድ ነው፣ አስተማሪ ቀልድ ስለሆነ ብዙ ጊዜ ጠላት የሚያሳየው የመጀመሪያው ሰዎችን አጓጉቶ ከሆነ ህይወት የሚያጎድልበት መልካም የሚመስሉ የሚያጓጉ የሚመስሉ ህይወቶች አሉ። ይፈልጓቸዋል ግን አለ ለመልካም አይደለም። የሚያጓጉ የሚመስሉ በጎ የሚመስሉ ማጓጓቶች አሉ፣ ግን ምን ያለባቸው? ጥፋት ያለባቸው። ሃሌሉያ። መጡ፣ ሊፈልጉት መጡ። እሺ እስቲ ወደ ኋላ ተመልሼ አንድ ክፍል አንብብላችሁ። እሴይም ልጁን ዳዊትን እንዲህ አለው፣ ከዚህ ከተበጠበሰው እሸት አንድ የኢፍ መስፈሪያ፣ እነዚህንም 10 እንጀራዎች ለወንድሞች ውሰድ፣ ወደ ሰፈሩም ወደ ወንድሞች ፈጥነህ አድርስላቸው። ይህንንም 10ን አይብ ወደ ሻለቃው ውሰድ፣ የወንድሞችንም ደህንነት ጠይቅ፣ ወሬያቸውንም አምጣልኝ። ሳኦልና እነርሱ የእስራኤልም ሰዎች ሁሉ ከፊልስጤማውያን ጋር እየተዋጉ በኤላ ሸለቆ ነበሩ። ዳዊትም ማልዶ ተነሳ፣ በጎችንም ለጠባቂ ተወ። እሴይም ያዘዘውን ይዞ ሄደ። ጭፍራውም ተሰልፎ ሲወጣ ለሰልፍም ሲጮህ በሰረገሎች ወደ ተከበበው ሰፈር መጣ። እስራኤልና ፍልስጤማውያን ፊት ለፊት ተሰልፈው ነበር። ዳዊት ዕቃውን በዕቃ ጠባቂው እጅ አኖረው፣ ወደ ሰራዊቱም ሮጠ፣ የወንድሞቹንም ደህንነት ጠየቀ። እርሱም ሲነጋገራቸው እነሆ ጎልያድ የተባለው ያ ዋነኛ ጀግና ፊልስጤማዊ የጌት ሰው ከፊልስጤማውያን ጭፍራ መካከል ወጣ። የተናገረውንም ቃል ተናገረ፣ ዳዊትም ሰማ። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከእርሱ ሸሹ። የእስራኤልም ሰዎች ይህንን የወጣውን ሰው አያችሁትን? በእውነት እስራኤልን ሊገዳደር ወጣ። የሚገድለውም ሰው ንጉሥ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል፣ የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣል አሉ። ዳዊትም ባጠገቡ ለቆሙት ሰዎች ይህን ፊልስጤማዊ ለሚገድል ከእስራኤል ተግዳሮትን ለሚያርቅ ሰው ምን ይደረግለታል? የሕያው አምላክ ጭፍሮች የሚገዳደር ያልተገረዘ ፊልስጤማዊ ማን ነው ብሎ ተናገራቸው። ሕዝቡም ለሚገድለው ሰው እንዲደረግለታል ብለው እንደ ቀድሞ መለሱለት። ታላቅ ወንድሙም አሁን እች በደንብ ስሙ። ታላቅ ወንድሙ ኤልያብ ከሰዎች ጋር ሲነጋገር ሰማ። የኤልያብም ቁጣ በዳዊት ላይ ነደደ ይላል። አይገርማችሁ? ኤልያብ በዳዊት ላይ ቁጣው ነው የነደደው። ከሆኑ ደቂቃዎች በኋላ እኮ ተግዳሮትን ከእስራኤል የሚያርቅ ሰው ነው ዳዊት። ከሆኑ ደቂቃዎች በኋላ እኮ እልፍ ገደለ የሚባል ሰው ነው ዳዊት። ከሆኑ ደቂቃዎች እኮ ኤልያብ ያልገባበትን ቤተ መንግስት የሚገባ ሰው ነው። የዮናታን ሰይፍ ስጦታ ተደርጎ የሚሰጠው ሰው ነው ዳዊት። አሁንስ ጥያቄው አሁንስ ምንድን ነው ካላችሁን፣ አሁን የኤልያብ ቁጣ ነው በዳዊት ላይ የነደደው። የወንድሞች ቁጣ የነደደባችሁ ሰዎች አላችሁ። ምንም ባላጠፋችሁበት፣ አጥፍታችሁ በድላችሁ የሆነ ነገር አድርጋችሁ ከሆነ እሰየው። ግን ምንም ባላጠፋችሁ
የመፍትሄ ሐሳብ እያዋጣችሁ ምናልባት ጎልያድ ስለሚወድቅበት ጉዳይ እኮ ነው ዳዊት እየመከረ ያለው። ተግዳሮቱ እንዴት እንደሚወገድ ቤተክርስቲያን ውስጥ ተቀምጣችሁ ይሄ እኮ ችግር የሚወገደው በዚህ ምክንያት ነው ስትሉ በእናንተ እንደገና ሰልፍ ተነስቶ ችግር ውስጥ የገባችሁ ሰዎች አላችሁ። ዳዊት እኮ እያወራ ያለው እንዴት ሆኖ ተግዳሮት ከእስራኤል ስለሚርቅበት ጉዳይ እኮ ነው። አጀንዳው እያወራው ያለ ይዞት የመጣው ሐሳብ እንዴት ሆኖ መከራ ከእስራኤል እንደሚርቅ እኮ ነው እያሰበ ያለው። ከእስራኤል አምላክ ይሄ ያልተገረዘ ፍልስጤማ እንዴት የእስራኤልን አምላክ ይገዳደራል ብሎ የአምላኩን ስም ከፍ ለማድረግ እኮ ነው እያወራ ያለው። ተግባሩ ሌላ ነው፣ ቆይቶ ያደርገዋል። ግን አሁን እየተነጋገረ ያለው ችግሩ እንዴት ይፈታ፣ ቆይ እንዲኮ ብናደርግ እያለ ያለው መከራውን ለማስወገድ ነው። አንዳንዴ ለመፍትሄ ስትንቀሳቀሱ፣ ለአገልግሎት ስትንቀሳቀሱ፣ በቤተ ክርስቲያን ውስጥ ያለው በምድር ውስጥ ያለውን ችግር ለመፍታት ስትንቀሳቀሱ ቁጣቸው የሚነድ ሰዎች ወንድሞች ይኖራሉ። ይህን አክሴፕት አድርጉ። የሆነ የአበባ ጉንጉን እንዳትጠብቅ፣ የአበባ ጉንጉን እንዳትጠብቅ። ሰልፍን የሚያውቁ ከአንተ ይልቅ የታጠቁ ሰይፍ የያዙ ቁጣቸው በአንተ ላይ ሊነድ ይችላል። በዳዊት ላይ ቁጣው ነደደ። ኦኬ፣ ዳዊት ምን አደረገ ነው ጥያቄው። ዳዊት ምን አደረገ? ለምን ወደዚህ ወረድክ? እነዛን ጥቂት በጎች በምድረ በዳ ለማን ተውሃቸው? እኔ አለው ኩራትህንና የልብህን ክፋት አውቃለሁና ሰልፍን ለማየት መጥተሃል አለው። ሪሊ ያውቀዋል? ሪሊ ኤልያብ ዳዊትን ያውቀዋል? ያውቋቸዋል? አንዳንድ ሰዎች እነሱ የሚሉትና እግዚአብሔር የሚሉት አንድ አይነት ነው። እርግጠኛ ሆኖ ነው የሚናገረው ስለሚያውቀው። ዳዊት ምንህን አውቃለሁ አለ? የልብህን ክፋት አውቃለሁ አለ። እግዚአብሔር ምንድን ነው የሚለው? እንደ ልቤ የሆነውን የእሴይን ልጅ ዳዊትን አገኘሁት ይላል። ክፋት የሌለበት በልቡ ተንኮል የሌለበትን የእሴይን ልጅ ዳዊትን አገኘሁት ብሎ እግዚአብሔር ይመሰክርለታል። ኤልያብ ደግሞ እንደዚህ ይላል፣ የልብህን ክፋት አውቃለሁ ይለዋል። ማን ነው ልክ? ሰዎች የሚሏችሁ ነው ልክ ወይስ እግዚአብሔር እናንተን ያለበት ነው ልክ? ማን ነው ልክ? ሁኔታዎች ያሏችሁ ናቸው ልክ ወይስ እግዚአብሔር ስለ እናንተ ያለው ነገር ነው ልክ? ዳዊት እግዚአብሔር የነገረው ነገር ነው ልክ ወይስ ኤልያብ የነገረው ነገር ነው ልክ? ልኩ ማን መሰላችሁ? እግዚአብሔር ዳዊትን ሲያይ እንደ ልብ የሆነው በእኔ ልብ ያለውን የሚያስብ። በነገራችን ላይ የእግዚአብሔር ልብ ማሰብ ለአንዳንዶቻችሁ ትዕቢት ሊመስላችሁ ይችላል። እግዚአብሔር ያሰበውን እያሰብክ ስትገኝ ትዕቢተኛ ልትባል ትችላለህ። ጸድቅ ያለው ስንል አንዳንዶች ወይ ይበሳጫሉ። እኛ እኮ ጥረን እኮ አይደለም፣ ምንም ለመጽደቅ እኮ ዋጋ ከፍለን ምናምን እኮ አይደለም። ጻድቁ አጸደቀን። ለአንዳንዶች ይሄ በቃ ይበሳጩበታል፣ ይናደዱበታል። አንተ ይሄ ሁሉ ሮብና አርባ ኪያቶ የጠጣ ምናምን ይላል፣ ብስጭት ይላል። ምን ታደርገዋለህ? በቃ ጸደቀን። ጻድቅ ነኝ ብለህ መናገር ለአንዳንዶች ብስጭት ነው፣ ቁጣ። ሰዎች ይህን ለመጽደቅ ይህን ያክል ዋጋ እየከፈሉ አንተ ምንም ሳትከፍል በቃ በተከፈለልኝ ዋጋ ጸደቅኩ፣ ጌታ በሰጠኝ ዋጋ ከፍ ጸደቅኩ፣ አጸደቀኝ፣ ዳንኩ፣ የዘላለም ሕይወት አገኘሁ ስትላቸው ሰዎች ይናደዳሉ። ከኛ የሆነ ምንም የለም። ፈለገ፣ ሰጠን፣ ጠራን፣ አሜን አለን። በቃ ያደረግነው አስተዋጽኦ የለም። ተስማማን።
ድነሃል ሲለን እሺ አለን። ጸድቀሃል ሲለን አሜን አለን። ኢየሱስ ጌታ ነው ሲባል አሜን አለን። ማራናታ ሲባል አሜን ጌታ ኢየሱስ ቶሎ ና አለን። ስሙ ይባላል። ስለዚህ መስፈሪያው ሰዎች እጅ አይደለም። መስፈሪያው ሰዎች እናንተን አይተው የሚለኩበት ሚዛን ልክ ላይሆን ይችላል። ይህቺ ትዕቢተኛ ምናምን ሊሉ ይችላል። ዋናው በእግዚአብሔር ፊት እንዴት ነህ ነው ጥያቄው። ባለፈው አይተናል ስለ ዘካርያስና ኤልሳቤጥ። በእግዚአብሔር ፊት ነቀፌታ አልነበራቸውም፣ በሰው ዘንድ ግን ነቀፌታ ነበረባቸው። ከሰዎች መካከል ነቀፌታዬን ያስወግድልኝ ዘንድ አለች። ሁለት ሚዛን ያለው ሰዎች ሲያዩዋቸው እንደው እነዚህ ኃጢአተኛ የሆነማ በደል ቢኖርባቸው ነው ያለ ነገራቸው አልተዘጋም የሚላቸው ሰው አለ። በርከክ ሲሉ ግን ውስጣቸው ሰላም ነው። ሃሌሉያ። መልአክ ይመጣል ያወራቸዋል። ዘካርያስ ጸሎት ተሰምቷል ይለዋል። በእግዚአብሔር ፊት ቀና፣ በእግዚአብሔር ፊት መልካም ነው ጎዳና ይለዋል። ጸልዮ ሲወጣ ሰፈር ሲሄድ መንደር ሲሄድ ደግሞ መጣ ያልወለደው ካህን፣ ያ ነቀፌታ ያለበት ካህን ነው የሚባሉት። ስለዚህ መለኪያው የኤልያብ መለኪያ አለ፣ እግዚአብሔር እናንተን የሚያይበት መለኪያ አለ። ስለዚህ በሰው መለኪያ ትዕቢተኛ የተባላችሁ፣ በሰው መለኪያ የሆነ ስም ይወጣላችሁ፣ ነቀፌታ የተሰጣችሁ፣ እግዚአብሔር ሲያይ እናንተን ሲመለከት እነዛ ሰዎች የሚሉትን የማይደግም ከሆነ አትጨነቁ። እግዚአብሔር ፊት ስትቀርቡ እናንተ ማን ናችሁ? ዳዊት እግዚአብሔር ፊት ሲቀርብ እንደ ልቤ የእሴይ ልጅ ዳዊት የቀባሁት እማስጌደው እምመራው። እሺ ተውት። ሌላው ያዕቆብ በሰው ፊት ማን ነው? ያዕቆብ አታላዩ፣ በስመ አብ አጭበርባሪው፣ ብኩርና እንትን ያለው አይደል? በስመ አብ ስንት ስብከት ሰምተናል ስለ ያዕቆብ። ያዕቆብ አጭበርባሪው፣ ያዕቆብ እንትን አድርጎ እኔ ኤሳው ነኝ ብሎ ብኩርናን ስንቴ ተምረናል። እግዚአብሔር ሲያገኘው የነገርኩህን ሁሉ እስካደርግልህ ድረስ አልተውህም ይለዋል። እኛ እኮ ስንት ስብከት ሰርተንበታል። ያዕቆብ አለው ከአንተ ጋር ነኝ፣ በምትሄድበት መንገድ ከአንተ ጋር ሆናለሁ ይለዋል። እባርክሃለሁ፣ አበዛሃለሁ፣ በአብርሃም የጀመርኩትን በይስሐቅ የቀጠልኩትን በአንተ ነው ማስቀጥለው ይለዋል። ሃሌሉያ። ስለዚህ ሚዛናችሁን ከሰዎች አውጡ። ሚዛናችሁን ከሰዎች አውጡ። ስሙ ይባረክ። ሊፈልጉት መጡ። ሃሌሉያ ሃሌሉያ ሃሌሉያ። ይህ ታላቅ ነገር አይደለምን አለ። የት ተመታ? ኩራትህን የልብህንም ክፋት አውቃለሁና ሰልፍን ለማየት መጥተሃላለሁ። ዳዊትም አሁን መርህ ነው የምንወስደው። በደንብ ስሙኝ። አሁን ዝም ብለን የዳዊትን ኤልያብን ምናምን ታሪክ አይደለም። ከዳዊት ህይወት ውስጥ መርህ ነው የምንወስደው። ለቀጣይ የህይወታችን ዘመን፣ ለቀጣይ አገልግሎታችን፣ ለቀጣይ ዘመናችን የሚጠቅመንን መርህ እንወስዳለን። አንድ መርህ ምን አለ? ዳዊትም እኔ ምን አደረግኩ? ይሄ ታላቅ ነገር አይደለምን አለ። ዳዊትም ከእርሱ ወደ ሌላ ሰው ዘወር አለ። ችንጭ ፈለግኩት እኔ ምን አደረግኩ ምናምን አለና ከእርሱ ዘወር አለ፣ ወደ ሌላ ሰው ዘወር አለ። አሁን ብዙዎቻችን ከአገልግሎት ያቆምነው፣ ብዙዎቻችን ተሰናክለን ቤት የዋልንበት፣ ብዙዎቻችን ቸርች መሄድ ያቆምነው ለምን እንደሆነ ታውቃላችሁ? ከወንድሞች ፊት ግብ ግብ ገጥመን ነው። እንዴት እኔ ውስጥ እግዚአብሔር ያስቀምጠውን አንተ አታውቅም። ኃይለኛ ሰልፍ፣ ጦርነት። ወንድሜ መቀባትህን መጀመሪያ ወንድሞች አያዩም። እመነኝ፣ ልንገርህ፣ እመነኝ፣ ያለፍኩበትን ነው ነገር አያዩም። እኔ በኖርኩበት ቤተክርስቲያን አስታውሳለሁ 9 ነው 10 ዓመት ኑሬ አንድ ቀን ያገለገልኩት። በቃ አንድ ቀን፣ እሱንም እዛ መሆኔን ሳያውቁ
ሲያውቁ ከለከሉ። ሌላ ጉባኤዎች ግን እነሱ ፕሮግራም መሪ ነኝ ሰባኪ ሆነ እንገናኛለን። ብዙ መድረኮች ተመልሼ ቤት ስመጣ በቃ እንደዛው ወንድሞች ፊት ጦርነት አትገጥምም። ቁጭ እላለሁ፣ ፕሮግራም ከፈላለሁ እስከ መጨረሻው ድረስ። አንዳንዱ ጥሞኝ ላይሆን ይችላል ግን በቃ ወንድሞች ፊት ጦርነት መቅጠም ስለሌለ፣ ስለዚህ ምን አረገ ዳዊት? ዘወር አለ። ይሄ ታላቅ ነገር አይደለምን አለና ዘወር አለ። ጦርነቱን ፊት ለፊት አላደረገውም ከወንድሙ ጋር። ቆይ እኔ ውስጥ እግዚአብሔር ያስቀመጠውን ጸጋ ልግለጥልህ፣ እኔ እኮ አንበሳ ግድያለሁ ቢለው የበለጠ ነበረ ሰልፉን የሚያበዛው፣ የበለጠ ነበረ ሊሄድበት ከነበረው ርቀት የሚያስቆመው። አሁን ብዙዎቻችን በደንብ ስሙኝ፣ ብዙዎቻችን መግለጥ የማይገባን ወንድሞች ፊት ገልጠን ተሰብረን የተጎዳን ሰዎች አለን። እግዚአብሔር አንበሳ ያስገደለ ለኤልያብ እንድትነግረው አይደለም። አለ ቀን ጠብቅ የምትናገርበት ልምምዶች ይውላቸው። አንዳንድ ልምምዶች ሲጨንቅህ የምታወጣቸው ወይም ደግሞ በቃ ያ ነገር ለመግለጥ ተቸግረ ምሳሌ አተ ብቻ ከዛ ነገር ጋር እንዴት አድርጌ ልግለጠው ብለህ ለመግለጥ የምትገልጠው እንጂ ልምምዶች የስብከትህ ማዳመቂያዎች አይደሉም። በጣም የብዙ አገልጋዮች ችግር ነው። የብዙ በተለይ ስፔሻሊ ነቢያቶች ችግር ምንድነው መሰላቸው? ልምምዶቻቸው ልምምድ ለሌላቸው ሰዎች አምጥተው ያካፍሉናል። እንደው ሆኖም ቢሆን ነው ልምምዱ እውነትም ሆኖ ቢሆን ልምምዶች ከማንም በላይ የሚጠቅሙት ልምምዱን እያየላለው ሰው ነው። ምን ማስመሰለ እኔ አሁን እናንተ ጋር እያገለገልኩኝ እንደው ንጥቅ ብዬ ሰማይ ደርሼ ብመጣ ሰማይ ሄጄ ያየሁት ነገር ለእናንተ ከሚጠቅመው በላይ የሚጠቅመው ለኔ። በስመ አብ የሚገርማችኋል። እናንተ እኮ እያገለገልኩ አሁን ደርሼ የመጣው ምናምን ብላችሁ ቀልዳል ምናምን ነው። ምክንያቱም ሽንኩርትም ምንም እየከተፋችሁ ነው የምትሰማው። ይቀልዳል እንዴ? እዚህ አይደል እንደ ያለው እኛ ጋር ቁጭ ብሎ ላይ ባፍቶ ምናምን ነው የምትለው። ግን ለእኔ እድሜ ዘመኔን ሁሉ ከኔ ጋር የሚቆይ ልምምድ ሆኖ ይቀጥላል። ያ ልምምድ የተሰጠኝ ለእኔ ነው። ገብቷችኋል? ብዙዎቹ በግል ያዩዋቸውን ራእዮች የሰሟቸውን ድምፆች አምጥተው ለነ ኤልያብ ሲያወሩ ኤልያብ አለው ሰይፍ ይመዝና በአግባብ ነው የሚከተክተን። የቱ ጋር ሲቆርጥ እንደምትቆም የቱ